የሰው ልጅ ሁሉ የመወደድና የመፈለግ ረሃብ አለው ይላል ዳል ካርኔጊ። እውነት ነው። ሁሉም ሰው ባለበት ቦታ ላይ ተፈላጊና ተመራጭ መሆንን ይፈልጋል። እንደውም አንዳንዴ መኖራችን ራሱ ትርጉም የሚሰጠን እንደምንፈለግ ሲሰማን ነው። ስለዚህ በአጭር ቋንቋ ሕይወታችንን ትርጉም ከሚሰጥልን ነገር አንዱ መፈለግ ነው። ታዲያ አንዳንዶች በሄዱበት ሁሉ ይፈለጋሉ። ለስራ፣ ለጓደኝነት፣ ለማማከር በሁሉም ነገር ተመራጭ ሆነው በሰው ሲከበቡ ይታያል። እነዚህ ሰዎች ሁሌም ምርጫ በእጃቸው ነው። ሁሉም አሰፍስፎ ይቀበላቸዋል። አንዳንዶች ደግሞ በሰዎች የሚገፉና ሰዎች የማይተማመኑባቸው ናቸው። ወይም በእነሱ ስራ የሚረካ የለም። ሁሌም የመጨረሻ አማራጭ ናቸው። ድርጅቶች በኢኮኖሚ ወይም በአንዳንድ ችግር ሰራተኛ ቅነሳ ቢያደርጉ የመጀመሪያ ተቀናሽ ናቸው። በልምምጥ ነው የሚኖሩት። ታዲያ በሁለቱ አይነት ሰዎች መካከል ያለው ልዩነት አንድ ነው። ያም ጸባይ ይባላል። በዛሬ ቪዲዮ እንደ መጀመሪያዎቹ አይነት ሰዎች ተፈላጊና ተመራጭ የምትሆኑበትን 10 ጸባዮች ነግራችኋለሁ። ከ10ሩ ጸባዮች ስንቱ እንዳላችሁ በኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ እያደረጋችሁ ጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። መፈለግ አስፈላጊ እንደሆነ ሁላችንም እናውቃለን። በተለይ በዚህ አሁን ባለንበት ፉክክር በበዛበት ዓለም ላይ የግድ ያስፈልገናል። ታዲያ ተፈላጊ የሚያደርጉን 10 ጸባዮችን ደግሞ እንመልከት። አንደኛ፣ ራስን ማነቃቃት። ይህ ጸባይ ስራችሁን እንዳታቆሙ፣ ከሰዎች ጋር ያላችሁን ግንኙነት እንዳታበላሹ ያደርጋችኋል። ጀማሪ ብቻ ሳይሆን ጨራሽ ያደርጋችኋል። አብዛኛው ማሳካት ያለባችሁ ነገሮችን የሚደገፉት ወይም ለመቀጠላቸው ዋስትና የሚኖራቸው በእናንተ ላይ ነው። ለእናንተ ደግሞ ያላችሁት ራሳችሁ ብቻ ናችሁ። አብዛኛውን ነገር የምታሸንፉት ብቻችሁን ታግላችሁ ነው። ለዛ ነው ራሳችሁን ማነቃቃት ማወቅ ያለባችሁ። ሰዎች በተነቃቃ ሰው አካባቢ መሰብሰብ ይወዳሉ። ተስፋ ባለው ሰው ዘንድ፣ በሚሰራ በቃ በአጠቃላይ ባልደከመ ሰው ዘንድ መሰብሰብ ይፈልጋሉ። ምክንያቱም በዛ ሰው ዘንድ ወይም በዛ አካባቢ የሚፈጠረውን ኢነርጂ ስለሚወዱት ነው። የተነቃቃ ሰው የሚያጋባው ኢነርጂ ራሱ እንድንነቃ የሚያደርግ ፖዚቲቭ ኢነርጂ ነው። ሰዎች ድብርታቸው፣ ጭንቀታቸው ሁሉ በእንዲህ አይነት ሰው አካባቢ ሲሆኑ ይወገድላቸዋል። ስለዚህ ይህ በጣም ተፈላጊ የሚያደርገው አንደኛው ባህሪ ነው። ሁለተኛ፣ ነፃ መሆን። ይህ ማለት ሁሌም የሰው ልጅ በሕግና በስርዓት ውስጥ ታጥሮ መኖርን አይወድም። የተከለከለውን በማድረግ ውስጥ የሚያገኘው ደስታ አለ። እንደውም ሰርቀው የጎረሱት ጉርሻ ይጣፍጣል ይባላል። ታዲያ ሰው በአንድ ጎኑ ሕግና ስርዓትን ሲያዋቅር፣ በሌላ ጎኑ ደግሞ ያንን ሕግ ማፍረስ ወይም መጣስ ይወዳል። ታዲያ ነፃ መሆን ሲባል ምን ማለት ነው? በአይነቱ ተመልከቱት። ሴቶች በዱርዬ ወንድ ይማረካሉ። ይህ ሁሉ የሰው ልጅ እንዲፈቀድለት ለሚፈልገው ትንሽ ነፃነት የሚከፍለው ዋጋ ነው። ታዲያ ነፃ ሁኑ ሲባል ሁሉን በመጠንና በተገቢው መንገድ ማድረግን ነው። በስራና በስርዓት ብቻ ከታወቃችሁ ሰዎች እናንተ ጋር ሲሆኑ የሆነ ጭንቀት ስለሚሰማቸው እናንተ ላይ ለጉዳይ እንጂ አብሮ ለማሳለፍ የማይመርጧችሁ ትሆናላችሁ። ስለዚህ ነፃ ሁኑ። መሳቅ፣ መጫወት አትፍሩ። ለቀልድ የምትፈሩ ሰዎች አትሁኑ። ቀልዱ፣ ቀለል በሉ። ሁልጊዜም በፕሮቶኮል ልብስ ብቻ አትታዩ። ከአለባበስ ከአመጋገብ ጀምሮ አንዳንድ ጊዜ ዝቅ በሉ። ቀላሉን የህይወት ስታይል ተለማመዱ። ቋንቋችሁን ሁሉ ቀለል አድርጉ። ለቀልድ፣ ለሳቅ፣ ለጫውታ በሰዎች ዘንድ አትፈሩ። ሰዎች እናንተ ጋር ለሚሳሳቱት ለሳቅም ሆነ ለቀልዳቸው ከእናንተ ዘንድ ትዝብትን የሚያተርፉ የሚመስል ስሜት እንዳይሰማቸው አድርጉ። ለብዙ ነገር ተመቹ። ይህ ነፃ መሆን በሰዎች ዘንድ ተወዳጅና ተፈላጊ ከሚያደርጋችሁ ባህሪዎች ውስጥ ሁለተኛው ነው። ሶስተኛ፣ ሞካሪ ሁኑ። ይህ ጸባይ ብዙዎች እናንተን ካጠገባቸው ለማድረግ ብዙ የሚተጉለት ጸባይ ነው። ሞካሪ መሆን ተወዳጅ ከሚያደርጋችሁ ባህሪ መካከል በሶስተኛነት የምናነሳው ነው። ይህንን ባህሪ መገንባት በእርግጥም ኃላፊነትን ከመውሰድ ጋር በቀጥታ ይገናኛል። ግን ሞካሪ መሆን ማለት ምናልባትም ባልተረጋገጠ ሐሳብ ወይም በአዲስ ነገር ላይ በድፍረት ኃላፊነትን ወስዶ መሞከር ነው። ሁልጊዜም በተለመደው መንገድ መኖርን አስወግዱ። ለአዲስ ነገር አይምሯችሁን ክፍት አድርጉ። አዲስ ሐሳብ፣
አዲስ መንገድን በመሞከር የሚመጣውን ኪሳራም ሆነ ውድቀት፣ ስኬትም ሆነ ማሸነፍ ለመቀናጀት አእምሯችሁን፣ ስነ ልቦናችሁን አብቁ። ሁሌም በሰዎች ዘንድ አዲስ ሐሳብ አለ፣ ግን በተግባርና በሐሳብ መካከል ያለውን ድልድይ ማፍረስ የጥቂቶች ብቻ ነው። ይህ ባህሪ ካላችሁ ሰዎች ወደ እናንተ ይሰበሰባሉ። ተቀጥራችሁ የምትሰሩ እንኳን ብትሆኑ የአለቃችሁ ሕልውና ግን በእናንተ እጅ ላይ ይወድቃል። ምድር ላይ ሁሉም ለሚሞክር ሰው የያዘው ስድብም አድናቆትም አለው። እውነታው ግን ስድቡም ሆነ አድናቆቱ በሜዳው መሃል ለሚጫወተው ነው። በሌላ አማርኛ ትኩረት ሁሉ ወደ እናንተ ነው። ለስድቡም ሆነ ለአድናቆቱ እናንተን መከተልና መመልከት ያስፈልጋል። ስለዚህ በዚህም በዚያም ሞካሪ ሰዎች ተፈላጊ ናቸው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት ውስጥ ሶስተኛውን አሟልታችኋል ማለት ነው። አራተኛ ጠባቂ ሆኖ ወይም ፕሮቴክተር። ሰው ሁሉ የደህንነት ችግር አለበት። እንደውም በጥናት የሰው ልጅ ከመሰረታዊ ፍላጎቱ ከተሟላ በቀጥታ የሚያስበው የደህንነቱን ጉዳይ ነው ይባላል። ታዲያ ሰዎች ሰውን የሚፈልጉት በክፍተታቸው እንደመሆኑ መጠን እናንተ ጠባቂ በመሆን ክፍተታቸውን ሙሉ ልታደርጉላቸው ትችላላችሁ። የማወራው ስለ ጉልበት ወይም በአካላዊ ፍሬጣሜ ሰዎችን ስለመጠበቅ አይደለም። ነገር ግን ሰዎች ለሚስጥራቸው፣ ስለ እነርሱ ደህንነት፣ ስለ ሁሉ ነገራቸው ተጠንቀቁ ወይም ጠብቁላቸው። ለአለቃችሁ ስራው እንዳይሰረቅ ወይም በሌላ እንዳይኮረጅ እንደምትተጉ አሳዩት። ለጓደኞቻችሁ ስለ እነርሱ ኑሮ እንደምትጨነቁ ወይም እነርሱ ላይ ከሚቃጣው ጥቃት እንደምትጠብቋቸው አሳዩአቸው። ይህ ባህሪ ካላችሁ መቼም የማትፈለጉበት ምክንያት የለም። ምክንያቱም ትልቁ የሰው ክፍተትን መሙላት ስለቻላችሁ። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል አራተኛውን አሟልታችኋል ማለት ነው። አምስተኛ ይቅርታ ልመዱ። ይህ እስካሁን ካነሳናቸው ሁሉ ለየት ባለ መልኩ ልትመለከቱት የሚገባ ባህሪ ነው። እስቲ ራሳችሁን ጠይቁ። በይቅርታ የምታውቁትን ሰው ምን ያህል ቦታ ትሰጡታላችሁ? ወይም ምን ያህል ትፈልጉታላችሁ? ይህ መልሱ ግልጽ ነው። ይቅርታ የታላቅ ሰው ባህሪ ስለሆነ ይቅርታን የሚያደርግና የሚጠይቃችሁን ሰው በልዩ መንገድ ታስተናግዱታላችሁ። ይቅርታን ስንመለከት በሁለት መንገድ ማየት ይኖርብናል። ያም የመጀመሪያው ማድረግ ሲሆን፣ ሁለተኛው ደግሞ መጠየቅ ነው። ስታጠፉ ይቅርታ ማለትን አትፍሩ። ሰዎች ሰው በመሆናችን ከጥፋት ነፃ መሆን አንችልም። ከስህተታችን በላይ ለሰዎች የሚያመው በጥፋታችን ላይ እንዳላጠፋን መሆን ወይም ድርግ ችክ ማለት ነው። ሰው አጥፍቶ ይቅርታን ከጠየቀ ከዛ በኋላ ሊያደርገው የሚችለው ወይም የሚጠበቅበት ነገር የለም። በተመሳሳዩ ደግሞ እኛም ይቅር መባልን በምንፈልግበት ልክ ሌሎችን እንደኛ ሰው መሆናቸውን ወይም መሳሳታቸውን አምነን ይቅርታ የሚያደርግ ልብ ሊኖረን ይገባል። የኛ ጥፋት ብቻ ሳናውቅ ወይም ተሳስተን ሆኖ የሌሎች ስህተት ብቻ ሆን ተብሎ በኢላማ ወይም መሳሳት ሳይገባቸው የተሳሳቱ አድርገን አንቁጠር። በቃ ሰዎች መሆናችንን ስለምናምን በተመሳሳይ መሳሳትም ወይም ማጥፋት ደግሞ የሰውነት ባህሪ መሆኑን ተረተን በይቅርታ መመለስን ወይም ይቅርታ ማድረግን የህይወት ዘይቤ ልናደርገው ይገባል። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት አምስተኛውን አሟልታችኋል ማለት ነው። ስድስተኛ ፈራጅ አለመሆን ነው። ይህ ድንቅ ባህሪ ከላይ ካነሳነው ሐሳብ ጋር በቀጥታ የሚሄድ ሲሆን ሰው በህይወት ገጠመኙ ምንም ሊገጥመውና ምንም ሊያሳልፍ ወይም ሊያደርግ እንደሚችል ማመን ነው። ታዲያኛ በዛ ሰው ቦታ እስካልሆንን ድረስ ያ ሰው የወሰነውን ስላለመወሰናችን ዋስትና የለንም። ስለዚህ በሰዎች ህይወት ላይ በሰማነው ወይም ባየነው መፍረድ ማቆም ይኖርብናል ማለት ነው። ሰዎች አጠገቡ ሲሆኑ ኩነኔ ወይም ኃጢአተኛ እንደሆኑ እንዲሰማቸው ከሚያደርግ ሰው ይርቃሉ። ስራቸውን እየመዘነ ከሚከሳቸው ሰው ጋር አብሮ ማሳለፍን አይወዱም። ስለዚህ በሰዎች ዘንድ ተፈላጊ ለመሆን በትክክል ማዳበር ካሉብን ባህሪዎች መካከል ስድስተኛው ፈራጅ አለመሆን ነው ማለት ነው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል ስድስተኛውን አሟልታችኋል ማለት ነው። ሰባተኛው የስሜት ብልህነት ነው። የስሜት ብስለት ከሰዎች ጋር ለምንፈጥራቸው የትኛውም ግንኙነቶች በጣም አስፈላጊ ነው። እንደውም ታዋቂው ቢሊዮነር አንድ ጊዜ እንዲህ ብሎ ነበር፣ ሰዎች ስለ አይኪው በጣም ያወራሉ፣ በዚህ ዘመን ግን ከአይኪው በላይ ኢኪው ዋጋ አለው ሲል ተናግሯል።
ኢኪው ማለት ኢሞሽናል ኢንተለጀንስ ወይም የስሜት ብልህነት ማለት ነው። ስለዚህ ሰዎች በስራ ቦታ፣ በቢዝነስ፣ በቤተሰብ መሃል ተመራጭ የሚያደርጋቸው የስሜት ብልህነት ነው። የስሜት ብልህነት ማለት በእነርሱ ላይ የሚፈጠረውን የትኛውንም አይነት ቀውስ ሆነ ደስታ የሚያስተናግዱበት መንገድ ነው። የስሜት ብስለት ሲኖራችሁ የጀመራችሁትን ጥረት ለምን ውጤት አልሰጠኝም ብላችሁ አታቆሙም። የስሜት ብስለት 4 ደረጃዎች አሉት። የመጀመሪያው ራስን መረዳት ነው። የራስን ስሜት ማወቅ ነው። ለምንድን ነው ስሜታችሁ ቶሎ ቶሎ የሚለዋወጠው? የሚሰማችሁ ስሜት መንስኤው ወይም ለምን እንደተፈጠረ ታውቁታላችሁ? አሁን ምን እየተሰማችሁ እንዳለ መግለጽ ትችላላችሁ? ይህን ጥያቄ መመለስ ከቻላችሁ ራሳችሁን ትረዳላችሁ ማለት ነው። ሁለተኛው የስሜት ብስለት ደረጃ ራስን መቆጣጠር ነው። የስሜታችሁ ሪሞት ያለው ማን ጋር ነው? ሰዎች በሚናገሩት ወይም በሁኔታዎች መለዋወጥ ምክንያት ስሜታችሁ ይለዋወጣል? እንደዛ ከሆነ የስሜታችሁ ሪሞት ሌላ ጋር ነው። ሶስተኛ ሰዎችን መረዳት ነው። ሰዎች ምን ሊፈልጉ እንደሚችሉ ከሁኔታው ከስሜታቸው ፊታቸውን በማንበብ ቀድማችሁ መረዳት ከቻላችሁ የስሜት ብልህነት አላችሁ ማለት ነው። ሰዎች ከንግግራቸው በላይ ጥልቅ ፍላጎታቸውን በሚረዳቸው ሰው ይማረካሉ። አራተኛው ምርጥ ግንኙነት መፍጠር ነው። ይሄ የስሜት ብስለታችሁን ሊያረጋግጡ ከሚችሉ ዋነኛው ባህሪ ነው። ስሜታችሁን የምትቆጣጠሩ ከሆነና ሰዎችን የምትረዱ ከሆነ ይህ ቀላል ነው። ሰዎችን በቀላሉ ወደ እናንተ መሳብ ትችላላችሁ። ስለዚህ የስሜት ብስለት ካላችሁ ከተፈላጊ ሰዎች ጸባዮች መካከል 7ኛውን አሟልታችኋል ማለት ነው። 8ኛ ዲሲፕሊን። ስለዚህ ባህሪ አብዛኞቻችን እናውቃለን። ነገር ግን በሀገርም ደረጃም እንደ ሕዝብም አብዛኛው ላይ ያለ ስንፍና ነው። ይህ ነገሮችን እስከ መጨረሻው ታግሶ በትጋት የማድረግ ጥበብ ሲሆን እስቲ ያስተውሉ። እናንተ እንኳን አጠገባችሁ ልታደርጓቸውና ልታምኗቸው አብረዋችሁ እንዲሰሩ የምትፈልጓቸው ሰዎች ምን አይነት ናቸው? በእርግጠኝነት ከአንድ ወር በፊት የሰጣችሁትን ስራ 2 ቀን ሲቀረው ጀምሮ ከሚያልከሰክሰው ሰው ይልቅ በ100 እጥፍ አንድ ወር ሙሉ በትንሹ ተጠንቅቆ ሲሰራ የነበረውን ሰው ነው የምትመርጡት። ያ ማለት ዲሲፕሊን ነው። በአንድ ቀን ጂም ሰውነት መገንባት አይቻልም። በአንድ ቀን ምግብ ሰውነት አይወፍርም። ሁሉም ድግግሞሽን ይፈልጋል። ድግግሞሽ ደግሞ ትጋትንና ጽናትን ይጠይቃል። ለዚህ ነው ዲሲፕሊን ያለው ሰው ስፖርት እሰራለሁ ባይልም ይታወቃል፣ ሰውነቱ ይናገራል። ሰነፍ ሰው ግን በወር 2 እና 3 እየገባ በሰውነቱ ሳይሆን በንግግር ስፖርት መስራቱን ያሳውጃል። ተፈላጊው ሰውና ተአማኒው ሰው ግን ግልጽ ነው። ህይወት አጭር ርቀት ሩጫ አይደለችም፣ ረጅም ማራቶን ነው። ማራቶንን ደግሞ የሚያሸንፈው ትንፋሽ ያለው ትዕግስትና ጽናትን የተሞላ ሰው ነው። ስኬት ከ100 ቢታረም 90% ዲሲፕሊን ነው። ሁላችንም የምናውቀው አንድ እውነታ አለ። ጠንክሮ መስራት ከተሰጥኦ እንደሚበልጥ። ግን ሁሌም ተሰጥኦና ጠንክሮ መስራት ከተደመረ ከሁሉም ይበልጣል። ግን አስታውሱ፣ በልጅነታችን የተነገረን የጥንቸልና የኤሊዋ ታሪክ ምን ይመስላችኋል? ኤሊዋ እንዴት አሸነፈች? መልሱም አጭርና ግልጽ ነው። ዲሲፕሊን። ዲሲፕሊን ማለት ሁሌም እናንተን የሚፈልገው ቦታ ላይ መገኘት፣ በቀን ማድረግ ያለባችሁን ነገር ማድረግ ነው። ስፖርት ሰራለሁ ካላችሁ መስራት፣ ጠዋት እነሳለሁ ካላችሁ መነሳት፣ አጠናለሁ አነባለሁ ካላችሁ በቃ ያንን ማድረግ ነው። ለራሳችሁ ቃል ታማኝ መሆን ነው። ደበረኝ፣ ደስ አለኝ፣ ሙድ አይደለም የሚባል ነገር የለም። ሁኔታዎች ደስ ላይሉ ይችላሉ። ስሜቶች በቅስፈት ይለዋወጣሉ። እናንተ ግን በጽናት መቀጠል ብቻ ነው የሚጠበቅባችሁ። ስኬታማ የምትሉት ሰው እዛ የደረሰው ሁሌም ደስ ብሎት ይመስላችኋል? ሁሌም ሙዱ የማይረበሽ ይመስላችኋል? ነገር ግን ለጊዜያዊ ስሜቱ የወደፊት ህይወቱ ላይ ስለማይቀልድ ነው። የዲሲፕሊን ተቃራኒ ስንፍና ነው። ስንፍና ማለት ደግሞ ቀስ በቀስ በጆሮ መጥቶ የዛሬ ተግባሮቻችሁን ነገና በኋላ ልታደርጉት እንደምትችሉ የሚያሳምናችሁ ትልቅ በሽታ ነው። የስንፍና ደባሪው ነገር አታድርጉ ሳይሆን በኋላ ወይም ነገ አድርጉ ማለቱ ነው። ስለዚህ ዛሬ ቁርጡን ዋቁ። የምትፈልጉት ነገር በድንገት ከሰማይ አይወርድም። የእናንተ ጥረትና ላብን ይፈልጋል። እኔ ብዙ ሰዎችን አውቃለሁ። ሁሉም ባለ ትልልቅ ህልምና ባለ ራዕይ ናቸው። ነገ መድረስ የሚፈልጉበት ትልልቅ ቦታ አለ። ነገር ግን እስከ ዛሬ ከመፈለግ በቀር ለዛ ምን አድርጋችኋል ስትሏቸው ሰበብን ይደረድራሉ። የሰው ልጅ ደግሞ ከፈለገ ሰበበኛ፣ ከፈለገ ደግሞ ተአምረኛ ነው ይባላል።
በእጃቸው ካለው ህልም ይልቅ የዛሬ ምክንያታቸውን ያስቀደሙ ሰዎች ሕይወታቸው ላይ ድንገተኛ ለውጥን የሚጠብቁ ናቸው። እድልን የሚጠብቁ ናቸው። እንደ ዲቪ እንደ ሎተሪ አይነት ነገርን ማለት ነው። ነገር ግን ትክክለኛ ባለ ራዕይ እድልን የሚጠብቅ ሳይሆን የሚፈጥረው ነው። ስለዚህ ዛሬ ራሳችሁን ልክ እንደ ወታደር አሰልጥኑ። ትልቁ ዲሲፕሊን ያለው በወታደሮች ዘንድ ነው ይባላል። ሁሌም ዝግጁ ናቸው። ለስልቹነትና ለስንፍና ቦታ አይሰጡም። ምክንያቱም እያንዳንዱ ስንፍናና ስልቹነት ነገ ሕይወታቸውን እንደሚያስከፍላቸው ያውቃሉ። ያው ሲወራ ቀላል ይመስላል፣ መኖሩ ግን ከባድ ነው። ስለዚህ እንዴት ዲሲፕሊንን እንገንባ ካልን ደግሞ አንደኛ የምትፈልጉትን ነገር ለይታችሁ ወቁ። ሁለተኛ ለምን እንደፈለጋችሁት ለይታችሁ ወቁ። ሶስተኛ ያንን ነገር እንዳታደርጉ የሚጎታታችሁን ነገር አስወግዱ። አራተኛ ለውጣችሁን ተመልከቱ። ባጭሩ በምሳሌ ስናደርገው ጠዋት መነሳት ብትፈልጉ ለምን ጠዋት መነሳት ፈለጋችሁ የሚለውን ራስን መጠየቅ ነው። ምናልባትም ለስፖርት፣ ለመጸለይ፣ ለምንም ሊሆን ይችላል። በመቀጠል ጠዋት እንዳትነሱ የሚያደርጋችሁ ምን እንደሆነ መለየት። ምናልባት አምሽታችሁ መተኛት ከሆነ አምሽቶ መተኛት ማቆም ወይም ማስወገድ ነው። በመጨረሻም በጠዋት በመነሳታችሁ ምክንያት በዛሽ ሰዓት ያገኛችሁትን ትርፍ በሕይወታችሁ ላይ የመጣውን ለውጥ ማስተዋል ነው። ያኔ ሳታስቡት ዲሲፕሊንን ትገነባላችሁ። በዚህ ጊዜ ተፈላጊነታችሁ ሲጨምር ትመለከታላችሁ። ከሰዎች ጋር ያላችሁ ግንኙነት ሲጠነክር፣ እንደ ጀግና ሲቆጥራችሁ፣ ከናንተ ጋር ሲሆኑ ሰዎች ፍርሃት ሲወገድላቸው፣ በእናንተ ሲተማመኑና ኃላፊነትን መሸከም እንደምትችሉ ሲያምኑባችሁ ታያላችሁ። ስለዚህ ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 8ኛውን አሟልታችኋል ማለት። 9ኛ ትኩረታችሁን መጠበቅ። ትኩረት ያላቸው ሰዎች የተረጋጉና የሚፈልጉትን የሚያውቁ ስለሆኑ ተፈላጊ ናቸው። በዙሪያችሁ ያለውን ነገር በሙሉ ጫጫታ ነው። ሁሉ ነገር እንደሚያስፈልጋችሁ ሊሰማችሁ ይችላል። በጥልቀት ካሰባችሁት ግን ለእናንተ የሚጠቅማችሁ በጣም ጥቂቶቹ ናቸው። ብዙ ጓደኛ ይኖራችኋል። አብዛኞቹ ግን ወይ የልብ ወዳጅ አይደሉም፣ ወይ ጓደኛ ቢሆኑም ባይሆኑም ለእናንተ የሚቀንሱትም ሆነ የሚጨምሩት ነገር የለም። ብዙ ስራ ላይ ተፍ ልትሉ ትችላላችሁ። አብዛኛውን ገቢ የሚያመጡት ግን ሁለቱ ብቻ ይሆናሉ። አይምሮ ሲበተን ብዙ ርቀት መጓዝ ያቅታችኋል። ሰው ወደሚጓዝበት የምትቅበዘበዙ ከሆነ የምትጨብጡትን ነገር ታጣላችሁ። የራሳችሁን መንገድ፣ የራሳችሁን ትኩረት፣ እናንተ አተኩራችሁ የምትመለከቱት ነገር ሊኖራችሁ ይገባል። ምናልባት በብዙ መዋከብ ውስጥ ብቻችሁን መቆም ሊጠበቅባችሁ ይችላል። እናንተን የሚፈልጉ ነገሮች ጥቂት አይደሉም። ነገር ግን እናንተ ስኬታማ ከሆናችሁ አንዱ ላይ ልታተኩሩ ይገባል። ሁለት ያባረረ አንድ አይዝም እንደሚባለው ትኩረቱን የጠበቀና የሚፈልገውን የሚያውቅ ሰው ያ የፈለገውን ነገር ያገኛል። ምናልባት ብዙ ችሎታ ሊኖራችሁ ይችላል። ምናልባት ሩጫም እግር ኳስም ላይ ጎበዝ ትሆኑ ይሆናል። ነገር ግን ሪከርድ መበጠስ፣ ዋንጫውን መውሰድ ከፈለጋችሁ አንዱ ላይ አተኩራችሁ ልትሰሩ ይገባል። የምትናፍቁት ትልቁ ለውጥ ያለው በትኩረታችሁ ውስጥ ነው። ትኩረታችሁ ባለበት ነው ጉልበታችሁን የምታወጡት። ጉልበታችሁ አንድ ነገር ላይ ከፈሰሰ የምታመጡት ለውጥ ተጽዕኖ ቀላል አይደለም። በአራት አቅጣጫ አንድ እርምጃ ብትራመዱ ብዙ አልተጓዛችሁም። በአንድ አቅጣጫ ግን 4 እርምጃን ብትጓዙ ብዙ ርቀት ትሄዳላችሁ። ለውጣችሁ ያስታውቃል። ራሳችሁን ከወከባ ጠብቁ። ጥሩ ስራ እየሰራችሁ እንትኑ ያዋጣል፣ እንትኑ ጥሩ ነው የሚል በሰማችሁ ቁጥር አትወላውሉ። ያላችሁበት ላይ ቆዩ። ያኔ ሰዎች በተጨባጭነታችሁ ይቀናሉ። ስለማትወዛገቡ እምነትን በእናንተ ላይ ያሳድራሉ። ሐሳቡን ቶሎ ቶሎ የሚቀያየርን ሰው ማን ያምነዋል? እሱን ተውት፣ እዚህም እዚያም ነው ይባላል። የተከለውን የሚኮተኩተው በትዕግስት ፍሬውን ይበላል። እዚህም እዚያም የሚተክለው ግን ከፍሬው አይቀምስም፣ ምንም ዘርም አይኖረውም። ምክንያቱም አልኮተኮተም፣ እንዲሁም አልተንከባከበም። ስለዚህ ለፍሬ አይበቃም። እናንተ ግን ትኩረታችሁን ጠብቃችሁ የያዛችሁትን ነገር እስከ መጨረሻው አድርሱ። የማትጨርሱትን አትጀምሩ። ሰዎች የሚሮጡበት ሁሉ የእናንተ ጥሪ አይደለም። ትኩረትን የምትጠብቁ ከሆነ
ከተፈላጊ ሰዎች ባህሪያት መካከል 9ኛውን አሟልታችኋል ማለት ነው። 10ኛው ሁሌም ራስን ማስተማር ነው። በኮሌጅና በትምህርት ቤት የምትማሩት አእምሮ ነገሮችን የሚያይበትን መንገድ እንዲቀርጸው ነው። ራሳችሁን የምታስተምሩት ግን በፈለጋችሁት ዘርፍ ላይ ብቁና ተፈላጊ ለመሆን ነው። ብዙ ሰው ዲግሪ ያለው ስራ ግን የለውም። ስራ ያለው ደግሞ በቂ ደሞዝ አያገኝም። ሲቀጥል በአንድ ስራ ላይ በተመሳሳይ ደሞዝ ረጅም ዓመት ያገለግላል። የዚህ ችግር መንስኤው ራስን አለማሻሻል ነው። ከተመረቁ በኋላ እውቀት በቃኝ ማለት፣ አንዳንዴም በአካዳሚው ብቻ እውነተኛ እውቀት አለ ብሎ ማሰብ ነው። የአብዛኛው ድርጅት ካምፓኒ መስራቾች የተማሩ አይደሉም፣ ወይም አንዳንዱ የሚፈልጉትን እውቀት ሲያገኙ ያቋረጡ ናቸው። ምክንያቱም ለወረቀት አይማሩ። ሁሌም ማሰብ ያለባችሁ በተመረቃችሁበት በተማራችሁበት ዘርፍ ላይ የማትሰሩና የማታነቡ እውቀታችሁን የማትከልሱ ከሆናችሁ በ4 እና በ5 ዓመት ውስጥ የተማራችሁትን ትረሳላችሁ። ከዛም ተምሯል ከሚለው ወረቀት በቀር እውቀቱ በእናንተ ዘንድ የለም። ይህ ማለት መሃይምነት ያገረሻል ማለት ነው። ለዚህ ነው ድርጅቶች እንኳን ማስታወቂያ ሲያወጡ በዚህ ዓመት የተመረቀ የሚሉት። ታዲያ ባጭሩ ምን እያልን ነው? ሁልጊዜም ራሳችሁን አስተምሩ፣ አንብቡ፣ አካባቢያችሁን ቃኙ። የምትፈልጉትን አይነት ሰው፣ ልማዱን፣ የሚያዘወትረውን ነገር ተመልከቱ። ጥሩ ነገሮችን አዳምጡ። በየቀኑ ለህልማችሁ የሚጠቅማችሁን በትንሹ አንድ ነገር ወቁ። ራሳችሁን በዚህ ዲሲፕሊን ባሰነጠናችሁ ቁጥር በዛ በሰነጠላችሁት ነገር ላይ ተፈላጊነታችሁ እየጎላ ይመጣል። ሁሌም በተቀመጣችሁበት ወይም በምትሰሩት ስራ ላይ እውቀት እየጨመራችሁ ከዘመኑ ጋር ራሳችሁን እያሻሻላችሁ ሂዱ። አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ መሃይም ይሻላል ይባላል። ስለዚህ ዘወትር ራሳችሁን አስተምሩ፣ አሰልጥኑ። ራሳችሁን ስታስተምሩ ከማወቅ በላይ መረዳት ትጀምራላችሁ። በማወቅና መረዳት መሃል ሰፊ ልዩነት አለ። ማወቅ አይምሮን በመረጃ መሙላት ሲሆን፣ መረዳት ግን ያወቅነውን ነገር ገጣጥሞ አዲስ ነገር ማምጣት መቻል ነው፣ ወይም ለችግሮች መፍትሄን መፍጠር መቻል ነው። ራሳችሁን ይህንን ጠይቁ። መቼ ነው ለመጨረሻ ጊዜ ለህይወቴ የሚጠቅም ነገር ራሴ ላይ ያደረግኩት፣ ለውጥ እንዳመጣ የሚያደርግ ነገር የሰማሁት ወይም ያነበብኩት? ይህንን ስትመልሱ በማደግ ላይ መሆናችሁን ወይም ማቆማችሁን ማወቅ ትችላላችሁ። ራሳችሁን የማስተማር ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 10ኛውን አሟልታችኋል ማለት። ለዛሬ ያዘጋጀንላችሁ ይህንን ነበረ። ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።